የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር የአርቢትን ምሽግ በመስበር በአብይ አህመድ ሰራዊት ላይ ብርቱ ኪሳራ ማድረሱ ተመልክቷል። በጎጃም በተለያዩ ቀጠናዎች ውጊያዎችና ልዩ ኦፕሬሽኖች የተካሄዱ ሲሆን በማቻካል በተካሄደ ጥቃት 2 የሻለቃ አመራሮች ሲያዙ አንድ የኮማንደር ኃይል ከናዛዡ መደምሰሱን ከቀጠናው የደረሰን መረጃ ያሳያል። በጎንደርም የሉና ተጋድሎ ተጠናክሮ በመካሄድ ላይ መሆኑ ታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን ምዕራብ ቀጠና በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በትላንትናው ዕለት ከፍተኛ ድል የተመዘገበበትን ውጊያ ማድረጉን አስታውቋል። የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ዕዝም በሰሞኑ ውጊያዎች በርካታ ድሎችን እንዳገኘ ገልጿል። የህዝብ ግንኙነት ክፍል ኃላፊው አርበኛ ኪሩቤል ጎቤ ለአንከር ሚዲያ እንደገለጸው በርካታ ውጊያዎች ተደርገው በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረስ ተችሏል። አመሰግናለሁ። እንግዲህ ዘመቻ ማዕበል በሚል ዘመቻ ያው በከፍተኛ ሁኔታ ወደ ክልል ብዙ ኃይል እያስገባ ከፍተኛ ውጊያ ለማድረግ ጥረት ሲያደርግ መሰንበቱ ይታወቃል። አገዛዙ ስርዓት እንግዲህ በእኛ ቀጠና በተለይ በጎንደር ቀጠና ማለት ነው ሰሞኑን ሰላማዊ ሰልፍ በሚል ብዙ እንቅስቃሴ ያደርግ ሰንብቷል። በዚህም ሰላማዊ ሰልፉን ለማስተጓጎልና ለማስቀረት ያው ብዙ ጥረት ሲደረግ እንደነበረ እናንተም መረጃ ይኖራችኋል። በዚህም ብዙ በጎንደር ዙሪያ ባሉ ወረዳዎች ከፍተኛ ተጋድሎ ተደርጎ በተለይ የጸጥታ አመራር የሆኑ ለስርዓቱ የሚያሽቃብጡ ብዙ አመራሮች የተመቱበት ወደ ማክሰኝት ጸዳ ዙሪያ ይዞ እዛው ጎንደር ከተማ አየር ማረፊያውን ጨምሮ ማለት ነው እዛው በቅርብ ርቀት ባሉ ከተሞች ቆላድባ እና ጨዋሂት መሰል ከተሞች ላይ ተመሳሳይ ድርጊት ለመፈጸም ጥረት አድርጎ ያው በከፍተኛ ውጊያ ጭምር ተደርጎ የተበተነበትና ማህበረሰቡን አስገድዶ በተለይ ጎንደር ከተማ ላይ የወልቃይትን አጀንዳ ምክንያት በማድረግ ለወልቃይት ተሰለፉ በሚል ሰበብ ከቤተክርስቲያን የነበሩ ምዕመናንን ጭምር ነጠላ ልብሶ ሰላማዊ ሰልፍ ለማድረግ ጥረት አድርጎ ነበረ። እሱ የከሸፈበት ከፍተኛ እንቅስቃሴ ሲደረግ መሰንበቱ ይታወሳል። ከዛ በመቀጠል ትናንትናም ወደ ወገራ ቀጠና ሰፊ ኃይል ይዞ ተንቀሳቅሶ ነበር። ነገር ግን ምንም ፍሬያማ ነገር ማድረግ አልቻለም። በቀጠናው የሚንቀሳቀስ የጎንደር ጠቅላይ ግዛት እዛ አካል የሆነ ጭና ክፍለ ጦር በአርበኛ መለሰ የሚመራ ማለት ነው ገደብዬ ላይ በከፍተኛ ሁኔታ መጥቶ እስከ ምሽቱ 2 ሰዓት ውጊያ ሲያደርግ አምሽቶ ያው መቶ የመለሰበት ሁኔታ ነበረ። ከዛ ሲቀጥል እንግዲህ በዛሬው ዕለት ነው ከፍተኛ ውጊያ ሲደረግ የዋለው በቀጠናው። ውጊያ ሲደረግ የዋለው በጣቁሳ ወረዳ ነው። ጣቁሳ ወረዳ እንግዲህ ዋና ከተማው የወረዳው ዋና ከተማ ደልጊ ነው። ከደልጊ ወጣ ብሎ አንዲት አሲን የምትባል ከተማ አለች። በዋናነት እዛ ከተማ ላይ የበጌ ምድር ክፍለ ጦር አካል የሆነች ጣና ትባል ብርጌድ አለች እና የእሷ ብርጌድ መንቀሳቀሻ ቀጠና ነው ብሎ ስለሚያስብ ያን ከበባ ለማድረግና ለደልጊ ከተማ ቅርብ ከመሆኗ አንጻር ከቀጠናው ለማራቅ ከፍተኛ ኃይል ይዞ ተንቀሳቅሶ ነበረ ከንጋቱ 12 ሰዓት ጀምሮ ማለት ነው። እንግዲህ በቀጠናው እንቅስቃሴ እንደሚያደርግ ቀድሞ መረጃ ደርሶን ስለነበረ ቀድሞ መያዝ ያለበትን ቦታ ይዞ ነበር የፋኖ ኃይል። ከዛ ቀጥታ ፊት ለፊት እንግዲህ ሲመጣ ውጊያ ነው የተጀመረው 12 ሰዓት ከንጋቱ ማለት ነው። ከንጋቱ 12 ሰዓት ዛሬ ውጊያ ሲጀመር በቀጠናው ይንቀሳቀሱ የነበሩ ሌሎች የናደው አይሸሽምና ፋሲል ብርጌዶች ከቆላድባ ጀምሮ ቆላድባ ጨዋሂትና ደልጊ በሰፊ ርቀት በመዘርጋት በየከተሞቹ በቀጥታ በመግባት ተጨማሪ ኃይል ወደ ጠቀስኩት ቦታ እንዳይሄድ ለማድረግ ከፍተኛ ጥረትና ተጋድሎ ሲያደርጉ ውለዋል። እነሱ በዚህ መንገዱ ሲዘጉለት እንግዲህ ወደዛ የሄደው ኃይል በከፍተኛ ሁኔታ ተቆርጦ ከፍተኛ ምት ሲመታ ነው የዋለው። እንደነገርኩ ዙ 23 ሞርተርና ዲሽቃ ጭምር ጭኖ ነው ወደ ከተማው አቅንቶ የነበረው። እንግዲህ እዛም ቦታ ላይ ያው ከተማውን በከፍተኛ ሁኔታ ለመደብደብ ጥረት አደረገ፣ ልክ ሌላ ቦታ ላይ እንደሚያደርገው ማለት ነው። ነገር ግን ቀድሞው በዚህ የሆነ ቦታ ይዘው የነበሩ ፋኖዎች ያው መነቃነቅ አልቻሉም። በከፍተኛ ሁኔታ ሲመቱ ነው የዋሉ። ውሎውን ውጊያ ሲደረግ ከዋለ በኋላ ከምሽቱ 1 ሰዓት ከ40 ወደ 2 ሰዓት ገደማ ነው ውጊያው ያለቀው። በዚህም ውጊያ ይዞት ከመጣው ኃይል ውስጥ እንግዲህ በእኛ ግምት ሞርተር ዙና ዲሽቃ ይዞ የሚመጣው 500 እና ከዛ በላይ ኃይል ሲኖረው ነው ሰራዊቱ ሌላ ጊዜ ይዞ የሚንቀሳቀሰው እና ትክክለኛ ቁጥሩን ባናውቀውም ወደዛ ገደማ የሚሆን ሰራዊት ይዞ ወደ ቀጠናው ተንቀሳቅሶ ነበረ። ከፍተኛ ውጊያ ሲደረግ ከዋለ በኋላ ግን ከምሽቱ 2 ሰዓት እጅግ በጣም በቁጥር ትንሽ የሆኑ ሰራዊቶች ብቻ እየተሯሯጡ ወደ ደልጊ መግባት ሲችሉ ሌላው ሰራዊት በከፍተኛ ሁኔታ ሲመታ ውሎ እጅግ በጣም ብዙ ሙትና ቁስለኛ የተረፈረፈበት፣ የተወሰነ ኃይል ደግሞ የተማረከበት፣ ሰብአዊና ቁሳዊ በተለይ ቁሳዊ ምርኮ በከፍተኛ ሁኔታ የተገኘበት ሁኔታ ነው ያለው። በውጊያው ላይ ብዙ ቁስለኛ ሆነው ሊተርፉ የሚችሉ እንትኖች ነበሩ ሰራዊቶች። ነገር ግን ቦታው ገደላማ ከመሆኑ የተነሳ በገደል ሁሉ እየገቡ እየተከሰከሱ የሞቱበትና እጅግ በጣም ከፍተኛ ኪሳራ ያስተናገደበት ውጊያ ሲደረጉ አልመሰለኝም። ምናልባት አጠቃላይ ይሄ ዘመቻ ማዕበል እንግዲህ አቅደው የፋኖን ቀድሞ ሊመጣ የሚችልን ጥቃት ለማክሸፍ በሚልም ተልዕኮ ወስዶ የገባ ኃይል ነው። በአጠቃላይ ዘመቻው ከሽፏል ማለት እንችላለን። እንግዲህ ዘመቻው እስከምን ቀን እንደታቀደ ባናውቅም እስካሁን ባለው ሂደት ከጀመረበት ቀን አንስቶ ምንም አይነት ስኬታማ የሆነ ጊዜ እያሳለፈ እንዳልሆነ ነው ሌሎች አካባቢዎች ላይ ባሉ መረጃዎች የምናየው። እኛም አካባቢ ላይ እየተደረገ ያለው እንግዲህ አንዱ የዘመቻ ማዕበል አካል በአካባቢው ሰላማዊ ሰዎችን በማስገደድ ሰላማዊ ሰልፍ ማስወጣትና ድጋፍ ያለው ለማስጠን ጥረት የሚያደርግበት አንዱ አካል ነበረ። እሱ ቀደም ባለው ጊዜያት ያው እንደምናውቀው ተኮላሽቶበታል፣ ከሽፏል። በብዙ ቦታ ላይ አስገዶ ለማሰለፍ ያደረገው ጥረት የከሸፈበት ሁኔታ ነበረ። ቀደም ብዬ እንደገለጽኩልህ ወደ ወገር አካባቢም ተመሳሳይ ድርጊት አድርጎ በአራት
አቅጣጫ የመጣን ኃይል መጥተው በቀጠናው የሚንቀሳቀሱ የነበሩ ሌሎች የአፋብኃ ኃይሎችም ነበሩ። ከእነሱም ጋር በጥምረት ጭምር ተመቶ የተመለሰበት ሁኔታ ነበረ። ወደዚህኛው ቀጠናም አሁን እንዳልኩ በከፍተኛ ሁኔታ ነው የተመታ በዛሬው ቀን ማለት ነው። እንግዲህ ይሄኛው ቀጠና በተለይ ዛሬ የተመታበት ቀጠና ወደ መተማና ቋራ ጭምር የሚንቀሳቀስበት ቀጠና ከመሆኑ አንጻር ብቻ አካባቢውን ሰላም አደርጋለሁና የቋራና መተማ ኮሪደርን በተለይ በነፃነት እንቀሳቀሳለሁ ብሎ የሚያስብበት መንገድ ነበር እና እሱም ስኬታማ ሳይሆንለት ነው የቀረ እና በጥቅሉ ይሄ ወቅት በተለይ ለስርዓቱ እጅግ በጣም ምቹ ያልሆነ ወቅት ነው። እንደምናስታውሰው የክረምቱ ወቅት ቀደም ባሉት ባለፈው ዓመት ማለት ነው እጅግ በከፍተኛ ሁኔታ ሲመታበት የከረመው በተለይ ይሄ ጭቃውና የዝናብ ወቅት ከለላና ሽፋንም ስለሚኖረው በተሻለ መልኩ ለሽምቅ ተዋጊ እንደ ፋኖ አይነት ላለ ሽምቅ ተዋጊ ምቹ የሆነ ወቅት ነው እና ከዛ አንጻር ፍጹም የተበላሸ ዘመቻ እያደረገ ነው ያለው እና ምንም ስኬታማ እየሆነ አይደለም የሚል ግምገማ ነው ያለን መልስ። እንደው በአጠቃላይ ያለውን ወቅታዊ ሁኔታ በተመለከተ ለምታስተላልፉት መልእክት አለ? ይሄ ዘመቻ ማዕበል በእድል ነው እንደውም ይዞ የመጣው እድሉን ወደ ድል እንቀይራለን በሚልም በተለያዩ ቀጠናዎች የፋኖ ኃይሎች የመልሶ ማጥቃት እርምጃ ወስደው ከፍተኛ ድል እንዳገኙም ሰሞኑን በሰፊው ሲነሳ ነበረ። እንደው መልእክት አላችሁ ለአገዛዙም ይሁን በአጠቃላይ? አዎ ምንድነው መልእክታችን? በተለይ ቀደም እንደገለጽኩልህ የወቅት ከፍተኛ ተጋድሎ የምናደርግበት ወቅት ከመሆኑ አንጻር ስርዓቱ በማወቅም ባለማወቅም እያስገደደ ጭምር ወደ ወታደር ካምፕ እየጠረነፈ እያስገባ እያሰለጠነ የሚልካቸው ብዙ ህጻናት አሉ። በዚህ በሰራዊት ውስጥ ተጠርንፈው ሳያምኑበት አንዳንዶቹ ማርከን ስንጠይቃቸው በተለይ ከደቡብ ክልልና ከአዲስ አበባ አካባቢ ሳያውቁ በግድ ታፍሰው የመጡ ብዙ የሰራዊት አባል እንዳሉ ነው የሚነግሩና አሁን ላይ እየተደረገ ያለው ውጊያ ለእነዚህ ኃይሎች በተለየ ሁኔታ ራሳቸው ሊያድኑ የሚችሉበት ጥሩ ድል ይዞ የመጣ ወቅት ነውና ራሳቸውን እንዲያተርፉ በተለይ ዛሬ በከፍተኛ ሁኔታ ነው እንግዲህ እንደነገርኩህ ሲመታ የዋለው። ምናልባት ይሄ ከመፈጠሩ በፊት ግን ምቹ ሁኔታዎችን እያመቻቹ ሊወጡ የሚችሉበት እድል ሰፊ ስለሆነ ቢወጡና ፍላጎታቸው ታይቶ የሚስተናገዱበት ነገር ቢመቻች መሄድ የሚፈልግ ይሄዳል። ከዚህ በፊት እንደምናደርገው ማለት ነው። እዚሁ መታገል የሚፈልግም አለ ከሌላ ብሔር ጭምር የተወለዱ እዚሁ መታገል የፈለጉ እዚሁ አሁን እየታገሉ ያሉ ኃይሎች ጭምራሉ እና እሱ ነገር ስለሚሆንላቸው መውጣት የሚችሉ ከሆነ ብቻ ሳይሆን የግድ መውጣት ስላለባቸው በዚህ ወቅት ላይ ይወጡና ራሳቸውን ቢያድኑ የሚል መልእክት አለን። በተለይ ተገደው ለገቡ ሰራዊቶች ማለት ነው። ከዛ ውጭ በሚኒሻና በአድማ ብተና ምናምን ሰበብ እያለ የጠረነፈው ኃይል አለ። እንግዲህ ከዚሁ ከራሳችን ውስጥ የወጡ ብዙ በጥማጥም የተገዙ ሆዳሞች ማለት ነውና እነሱንም ማለት የምንፈልገው ከዚህ ቤት ብዙ ኪሳራ ነው እንግዲህ እየደረሰባቸው ያለው እንደምናስታውሰውና አሁን ላይ በተለይ የበልግ ወቅት ከመሆኑ አንጻር ብዙ እርሻና መሰል ነገር ሊሰሩ የሚችሉበት እድል ነው። ብዙዎቹ ሀብት ንብረታቸውን፣ መሬታቸውን፣ ቤታቸውን ጭምር ሳይቀር ጥለው ነው እንግዲህ ተጠርንፈው እዛ ገብተው ዋጋ እየከፈሉ ያሉትና ለዚህ ለማይረባ ተልካሻ ለሆነ ስርዓት ነገ ከነገ በኋላ ለእነሱ ጭምር ዋስትና ሊሆን የማይችል ስርዓት እንደዚህ አይነት ዋጋ ከመክፈል አሁን ላይ ያለንበት ወቅት ጥሩ ወቅት ስለሆነ የአማራ ፋኖን ትግል መጣችሁ ልትቀላቀሉ እባካችሁ በሚል በድጋሚ አሁንም ጥሪያችን ማቅረብ እንፈልጋለን። በጣም አመሰግናለሁ። ማይረባ ተልካሻ ለሆነ ስርዓት ነገ ከነገ በኋላ ለእነሱ ጭምር ዋስትና ሊሆን የማይችል ስርዓት እንደዚህ አይነት ዋጋ ከመክፈል አሁን ላይ ያለንበት ወቅት ጥሩ ወቅት ስለሆነ የአማራ ፋኖን ትግል መጣችሁ ልትቀላቀሉ እባካችሁ በሚል በድጋሚ አሁንም ጥሪያችን ማቅረብ እንፈልጋለን። በጣም አመሰግናለሁ።